ሰላም ጤና ይስጥልን ውድ የአዲስ ህይወት ተመልካቾቻችን፣ ሳምንታዊው የአዲስ ህይወት ፕሮግራማችን ተጀምሯል። ስሙ እንደሚያመለክተው የጡት ካንሰር እጢ በሴቶች ላይ በብዛት ከሚከሰቱ የካንሰር አይነቶች አንዱ ነው። ባለፉት ጥቂት ዓመታት ውስጥ የላቁ የህክምና ተቋማት ቀደም ብለው ለመመርመርና ለመለየት ችለዋል። የጡት ካንሰር በጊዜ ከተደረሰበት 95% በተገቢው ህክምና ከታከመ መዳን ይችላል። የጡት ካንሰር ማለት ያው እንደሌሎቹም ካንሰር ጡታችን ላይ ያሉ ሴሎች ከሰውነት ከተፈጥሮ ቁጥጥር ውጪ ከመጠን በላይ ተራብተው የጡትን ክፍል በመያዝ ከዛም አልፎ ወደ ንፍፊት በመዛመት በደም ስርም ሙሉ ሰውነት ላይ ሲራጭ የጡት ካንሰር ነው ማለት ነው። ስለዚህ ኖርማል የጡት ሴል የሚባለው ከኖርማል ከተፈጥሮ ውጪ ባህሪውን ቀይሮ በመጠን በጣም ሲራባ ወይ በሳይዝ በጣም ሲጨምር የጡት ካንሰር ነው ማለት ነው። ይሄ የጡት ካንሰር የሚነሳው ብዙ ጊዜ ይሄ የጡት ሴል የምንለው በተለያየ ምክንያት ዲኤንኤው ጉዳት ሲደርስበት ወደ ጡት ካንሰር ይቀየራል ማለት ነው። ይሄ የጡት ካንሰር አጠቃላይ ዓለማችን ላይ ባለው በአንደኝነት ሴቶች ላይ በአንደኝነት ከካንሰሮች ሁሉ ከፍተኛውን አስተዋጽኦ የሚወስደው ይሄ የጡት ካንሰር ነው። ዓለም ላይ በተደረገው ጥናት እድሜያቸው ከ20 እስከ 60 ዓመት በሆኑ ሴቶች ላይ በከፍተኛ ሁኔታ በአንደኝነት ለሞት ምክንያት የሚሆነው የጡት ካንሰር ነው። በ2020 በተደረገው ጥናት በአንድ ዓመት ውስጥ ብቻ አጠቃላይ ዓለም ላይ 2.2 ሚሊዮን አዲስ የጡት ካንሰሮች ተገኝተዋል። አገራችን ላይ በዛው ዓመተ ምህረት በ2013 ወይ በ2020 በውጭ አቆጣጠር በተደረገ ጥናት 16100 አዲስ የጡት ካንሰሮች በአንድ ዓመት ውስጥ ብቻ ተገኝተዋል ማለት ነው። ስለዚህ ይሄ የሚያሳየው ከፍተኛውን የሆነ የሴት ላይ የጡት ካንሰር አስተዋጽኦ ይዛል ማለት ነው። ሌላ ጥናቶች የሚያሳዩት ማለት ነው አጠቃላይ ካለው የካንሰር ሁኔታ 25% የሚሆነው 1/4 ማለት ነው ይሄ የጡት ካንሰር ነው ማለት ነው። አጠቃላይ ካለው ሞት ውስጥ 14% ሞት ምክንያት በዚህ ጡት ካንሰር ምክንያት ይከሰታል ማለት ነው። ስለዚህ ሁሉንም እንደምናየው የጡት ካንሰር ዓለም ላይ አገራችንም ላይ በከፍተኛ ሁኔታ ከፍተኛ አስተዋጽኦ በጣም ብዙ ሴቶች ላይ እያጠቃ የሚገኝ የጡት ካንሰር ነው ማለት ነው። ብዙ ጊዜ ሰው ጡት ካንሰር ሲባል ብዙ ጊዜ ሴት ላይ ነው። ኦፍ ኮርስ በመቶ እጥፍ ሴት ላይ መከሰት ቻንስ አለው፣ ግን ወንድ ላይም እንደዚህ ይከሰታል። ዓለም ላይ ባለው ጥናት የሚያሳየው 1% የሚሆነው የጡት ካንሰር ወንድ ላይ ይከሰታል፣ 99% ደግሞ ሴት ላይ። እኛ ሀገር በተደረገው ጥናት ግን 5% ድረስ ወንድ ላይ ይከሰታል ማለት ነው። ስለዚህ ከሌላው ዓለም አፍሪካና ኢትዮጵያ ላይ የጡት ካንሰር ወንድ ላይ የሚከሰት ቻንሱ በጣም ከፍተኛ ነው። ስለዚህ ጡት ካንሰር ስንል በብዙ ሴት ላይ እናስበዋለን፣ ግን ወንድም ላይ የመከሰት ባህሪ ያለው ማለት ነው። ስለዚህ ይህንን ጥናት የሚያሳየው ብዙኑ ሴት ላይ ነው። አሁን በከፍተኛ ሁኔታ በአንደኝነት አስተዋጽኦ ያደርጋል የምንለው ከሴቶች ነው። ልክ እንደዛው 20 እስከ 60 ዓመት ሴቶች ላይ ባለው ነው በአንደኝነት ከካንሰሮች ሁሉ ለሞት ምክንያት የሚሆነው የጡት ካንሰር ነው የምንለው ማለት ነው። ወንድ ላይ ግን ስናየው አስተዋጽኦ ቁጥሩ ትንሽ ነው፣ ግን ይከሰታል። ግን እንደዚህ በአንደኝነት ቅድም እንዳልኩት ከአጠቃላይ ካለው 25% የጡት ካንሰር አስተዋጽኦ ያደርጋል የምንለው ሴቶች ላይ ነው ማለት ነው። ከካንሰሮች በሁሉ በአጠቃላይ ካሉ ካንሰሮች እድሜያቸው 20 እስከ 60 ዓመት በአጠቃላይ ሁሉንም እድሜ ካየን የሳምባ ካንሰር ከዓለም አንደኝነት ነው ምክንያት የሚይዘው። ግን እድሜውን ከ20 እስከ 60 ዓመት በምናደርገው ሰዓት ግን አምራቸው በቃ የሪፕሮዳክቲቭ ኤጅ ወይ ወላድ የሚባለው እድሜ ላይ ባለው ግን በአንደኝነት አሁንም የሚመራው የጡት ካንሰር ነው ማለት ነው። የጡት ካንሰር ምክንያቶች ያው ብዙ ናቸው። ቀጥተኛ ምክንያት እስካሁን አልተገኘለትም፣ ግን መንስኤ ብለን የምንጠቅሳቸው ብዙ ምክንያቶች አሉ። አንደኛው ምክንያት እድሜ ነው። እድሜ እየጨመረ በመጣ ቁጥር የጡት ካንሰር ተጋላጭነት በዛው ልክ ይጨምራል። እድሜያቸው ከ20 ዓመትና ከዛ በታች የሆኑ ሴቶች ላይ የጡት ካንሰር የመገኘታቸው በጣም ዝቅተኛ ነው፣ ግን እድሜ እየጨመረ ሲመጣ ይጨምራል። አሁን ጥናቶች የሚያሳዩት ምንድነው 3 ካንሰር ካለባቸው ሴቶች ውስጥ 2ቱ እድሜያቸው ከ50 ዓመት በላይ ነው ዓለም ላይ ባለው ጥናት። ይሄ እድሜ ግን እኛ ሀገር ይቀንሳል፣ እስከ 40 ዓመት ይወርዳል። ሌላኛው ጥናት የሚያሳየው ምንድነው እድሜያቸው ከ80 ዓመት በላይ የሆኑ ሴቶች ላይ የጡት ካንሰር የመገኘት ቻንሱ እስከ 20% ይደርሳል። ስለዚህ እድሜ እየጨመረ የሚመጣ ቁጥር የጡት ካንሰር ተጋላጭነት በዛው ልክ ይጨምራል ማለት ነው። ስለዚህ አንደኛው ምክንያት እድሜ ነው።
ሁለተኛ የቤተሰብ ታሪክ። ቤተሰብ ውስጥ አንድ ሰው የጡት ካንሰር ያለበት ወንድም ሊሆን ይችላል፣ ሴትም ሊሆን ይችላል። ሴቷ ለጡት ካንሰር ተጋላጭነቷ በእጥፍ ይጨምራል። ያ ማለት ግን ሁሉም ካንሰር የሚያይ ሰው ቤተሰብ ውስጥ አለ ማለት አይደለም። ሌላ ጥናት የሚያሳየው ጡት ካንሰር ካለባቸው ሴቶች ውስጥ 85% የቤተሰብ ታሪክ የለም። ስለዚህ ቤተሰብ ላይ የለም ብለንም አንዘናጋም። ቤተሰብ ላይ ደግሞ ካለ የተሻለ ጥንቃቄና ክትትል ይደረግና ካንሰር ካለ በጊዜ ለማግኘት ጥረት እናደርጋለን። ስለዚህ ሌላኛው የቤተሰብ ታሪክ ነው። ሶስተኛውና ዋነኛው ምክንያት ለኢስትሮጂን ለሚባለው ሆርሞን መጋለጥ ነው። የኢስትሮጂን ሆርሞን ሲጋለጡ ሴቶች ለጡት ካንሰር ይጋለጣል። ይሄ ሆርሞን የሚጋለጡት መቼ ነው ብለን ስናስብ ብዙ ጊዜ ፔሪየድ ላይ ነው። ፔሪየድ ሴቶች ላይ የሚመጣው በዚህ በኢስትሮጂን ሆርሞን መዛባት ምክንያት ነው። ስለዚህ አንድ ሴት ብዙ ፔሪየድ አየች ማለት ለጡት ካንሰር ተጋላጭነቷ እንደዛው ይጨምራል ማለት ነው። ለምሳሌ የመጀመሪያ ፔሪየድ ያየችበት እድሜ በጣም ዝቅተኛ ከሆነ ለምሳሌ ከ12 ዓመትና ከዛ በታች ፔሪየድ ማየት ከጀመሩ ለጡት ካንሰር ተጋላጭነቱ ይጨምራል። እንደዛውም እድሜያቸው ገፍቶ ልክ ማረጥ የሚባለው እድሜ ተገብቶ አሁንም ፔሪየድ ማየት ቢቀጥሉ ከሆነ ለምሳሌ እድሜያቸው ከ50 ዓመት እና ከዛ በላይ ሆኖ ፔሪየድ የሚያዩ ሴቶች ለጡት ካንሰር ተጋላጭ ናቸው። ሌላኛው ምክንያት ደግሞ ብዙ ወሊድ አለመኖር። ቅድም እንዳልኩት ፔሪየድ በበዛ ቁጥር ካንሰር ተጋላጭነት ይኖራል። አንድ ሴት እርጉዝ በምትሆንበት ሰዓት በትንሹ ለ9 ወር ፔሪየድ አታይም። ከወለደች በኋላም ታጠባ ከሆነ ለ6 ወር አታይም። ይሄ እንደ መከላከያ ይጠቅማታል። ስለዚህ ልጅ ያልወለዱ እናቶች እንደውም ሌላው ደግሞ የመጀመሪያ ልጃቸውን ከ30 ዓመት በኋላ የሚወልዱ እናቶች ለጡት ካንሰር ተጋላጭነት በጣም ይጨምራል ማለት ነው። ሌላኛው ደግሞ እንደዚህ ለኢስትሮጂን ሆርሞን የሚያጋልጠው ኪኒኖች ናቸው። ለምሳሌ የወሊድ መቆጣጠሪያ ወይም ደግሞ እድሜያቸው 50 እና ከዛ በላይ ልክ ማረጥ የሚባለው እድሜ ላይ ደርሰው የተለያዩ ምልክቶች ሲመጡባቸው የምናስተካከልበት መድኃኒት አለ። ሆርሞን ሪፕሌስመንት ቴራፒ ይባላል አጠቃላይ ስሙ። እነዚህ መድኃኒቶች ለረጅም ጊዜ የሚወስዱ ሴቶች ለጡት ካንሰር ተጋላጭነታቸው የጨመረ ነው ማለት ነው። ሌላኛው እንደ ምክንያት የምንቆጥረው የአመጋገብ ሁኔታ፣ ከፍተኛ የሆነ ቅባት ያለው ምግብ የሚመገቡ እንደዚሁም የከብት ስጋ የሚያዘወትሩ ሴቶች ለጡት ካንሰር ተጋላጭ ናቸው። ሌላ ደግሞ አልኮሆል፣ እንደውም ሲጋራ የሚያጭሱ አልኮሆልን በጣም በብዙ የሚጠቀሙ ሴቶች ልክ እንደዚሁ ለጡት ካንሰር ተጋላጭነታቸው ይጨምራል ማለት ነው። ሌላኛውና የመጨረሻው እንደ ምክንያት የምንቀጥረው ራዲዬሽን የጨረር ተጋላጭነት በተለያየ ምክንያት ለምሳሌ ለካንሰር ሕክምና ሊሆን ይችላል። በአጠቃላይ አንዳንድ አደጋዎች ከፍተኛ የሆነ የራዲዬሽን ጨረር ላይ የተጋለጡ ሴቶች ለጡት ካንሰር ተጋላጭነታቸው 75% ይጨምራል ማለት ነው። ስለዚህ እነዚህ ዋና ዋና የምንላቸው የጡት ካንሰር መንስኤዎች ናቸው ማለት ነው። ቀጥተኛ ምክንያት የለውም፣ ግን ተያያዥነት መንስኤ ብለን የምንጠቅሳቸው እነዚህ እንደ ዋናነት እንጠቅሳቸዋለን ማለት ነው። ራዲዬሽን ስንል ኖርማል እኛ እንደምናውቀው ኖርማል ራዲዬሽን አይደለም። ኤክስሬ በጣም ዝቅተኛ የሆነ የጨረር መጠን የሚጠቀም የህክምና መሳሪያ ነው። እንደ ምክንያትም አይቆጠርም። አሁን አንድ ሴት ራጅ በተለያየ ምክንያት ይችላል፣ እንደየበሽታው አይነት ልትነሳ ትችላለች። እችኛው ኤክስሬ አይደለችም ለጡት ካንሰር ተጋላጭነት የምታመጣው ሌላ አይነት ልክስና አቶሚክ ቦምብ እንደምንለው ድሮ የከፍተኛ የሆኑ ጨረር የሚጠቀሙ የካንሰር እነሱ አይነቶቹ ናቸው እንጂ ኖርማል እኛ ለህክምና የምንጠቀማቸው በጣም ዝቅተኛ የሆነ ራዲዬሽን ስለሚጠቀም ለጡት ካንሰር ምንም ሊያጋልጥ አይችልም እና ማንኛውም ታካሚ ለኤክስሬ ለተለያየ በሚጠይቅበት ሰዓት ምንም አይነት ጉዳት ስለማይደርስ ያልሆነ ግንዛቤ ውስጥ እንዳይገቡ በዚህ አጋጣሚ እናሳስባለን። ይሄ የጡት ካንሰር የምንለው ያው አሳሳቢ ጉዳይ ነው እንዳልኳችሁ። በጣም ብዙ ሰው ሴቶች እህቶቻችን የምናጣው በዚህ ካንሰር ምክንያት ነው። ስለዚህ ምልክቶቹ ምንድናቸው የሚሉትን በደንብ እናብራራ ጥሩ ነው ብዬ አስባለሁ። የመጀመሪያው ምልክት እባጭ ነው። ጡት ላይ እባጭ ማየት። ይሄ እባጭ ከሌላው በሽታ የሚለየው ምንድነው? ህመም የሌለው እባጭ ነው። ብዙ ሴቶች እባጭ ይኖርባቸውና ህመም ስለሌለው ብቻ ህመም የለውም ብለው ይዘናጉና መጨረሻ ላይ ከፍ ደረጃ ደርሰው ይመጣል። ስለዚህ ሁሌ ማስገንዘብ የምንፈልገው ምንድነው? የጡት ካንሰር ምልክቱ ህመም የሌለው እባጭ ነው።
ህመም የሚኖረው መጨረሻ ሲደርስ ብቻ ነው። የጡት ካንሰር ተዛምቶ ወደ ጀርባ ስጋ ሲገባ ነርቭን ሲያጠቃ ወይ ቆዳ ላይ ገብቶ ሲያፈነዳው ነው ህመም ስሜት የሚኖረው። ስለዚህ ህመም የሌለው እባጭ ሲኖር ሁሌ ወደ ህክምና ተቋም መጥቶ ያ ነገር ምንድነው የሚለውን ምርመራ ማድረጉ አስፈላጊ ነው ማለት። በሌላ ደግሞ አነጋገር እባጭ ሁሉ ካንሰር አይደለም። ብዙ ሴቶች እንደዚህ አይነት እባጭ ሲመጣባቸው የስነ ልቦና ችግር ደርሶባቸው አንዳንዴ ካንሰር ነው ብለው ደምድበው ይመጣሉ። ስለዚህ እባጭ ሁሉ ካንሰር አይደለም። እንደየእድሜ ሁኔታ ለምሳሌ እድሜያቸው ከዓመት በታች ለሆኑ ሴቶች እባጩ ካንሰር የመሆን ቻንሱ በጣም ዝቅተኛ ነው። ስለዚህ ወደ ህክምና ተቋም መጥተው ያን ነገር በደንብ መመርመር ነው ማለት ነው። ሌላኛው ምልክቱ የጡት ጫፍን ወደ ውስጥ መጎተት ሲለው የጡት ጫፍ ላይ የተለያየ ፈሳሽ ነገር መውጣት ለምሳሌ ደም ነገር ምናምን መውጣት ካለ ሌላኛው ምልክቱ ነው ማለት ነው። ልክ እንደዚህ አይነት ምልክቶች ሲያዩ ወደ ጤና ተቋም ሄደው አስፈላጊ የሆነ ምርመራ ማድረግ ነው። ሌላኛው የጡት ካንሰር ምልክት የጡት ቆዳ ላይ ያልሆነ የቀለም ለውጥ ማምጣት ለምሳሌ እንደ ቢጫ አይነት ምልክት ማምጣት አልፎም ተርፎ የጡትን ጫፉን ቆዳውን አፈንድቶ ቁስል ማምጣት ካለ እንደዚህ አይነት ነገሮች ካሉ ወደ ህክምና ተቋም መጥቶ ምርመራ ማድረግ። ሌላኛው የጡት ካንሰር ምልክት ንፍፊት ላይ እባጭ መውጣት። ጡት ካንሰር ሁሌ ወደ ሰውነታችን ሁሉ ከመሰራጨቱ በፊት ወደ ብብት ወዳሉ ንፍፊቶች ነው የሚሄደው። ስለዚህ ብብት ላይ ምንም አይነት እባጭ ምንም አይነት ያልሆነ ለውጥ ካለ ወደ ህክምና ተቋም መጥቶ አስፈላጊውን ምርመራ ማድረግ ያስፈልጋል ማለት ነው። ውድ ተመልካቾቻችን ቆይታችን በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የጡት እጢዎች በአንድ ወይም በሁለት ጡቶች ውስጥ የሚገኙ ነቀርሳ ያልሆኑ እብጠቶች ናቸው። በጡት ውስጥ ከእርጅናና ከሆርሞን ለውጥ ጋር በተያያዙ ለውጦች ምክንያት የተለመዱና በተፈጥሮ የሚከሰቱም ናቸው። ስለዚህ የህክምና ምርመራ አማራጮች የመጀመሪያው ሐኪሙ በራሱ በአይኑ በእጁ የሚያደርገው ምርመራ ነው። አንድ ሴት ጡቴ ላይ እባጭ አለ ወይ ጡቴ ላይ ህመም አለ ብላ ስትመጣ የመጀመሪያ ስራው ህክምናው ሐኪሙ ቦታውን ጡቱን በደንብ ይፈትሻል። በእጁ በአይኑ ምን አይነት እባጭ አለ ወይ ቁስል አለ ወይ የጡቱ ጫፍ ወደ ውስጥ ገብቷል ወይ ፈሳሽ ነገር አለ ወይ በደንብ ይፈትሻል። ከሱ ከተፈተሸ በኋላ ቀጥሎ የምናደርገው ምርመራ አልትራሳውንድ ነው። የመጀመሪያው ምርመራ አልትራሳውንድ ጥቅሙ ምንድነው? ውስጥ ላይ ያለው ፈሳሽ ነው ወይስ ጠንካራ ስጋ ነው ወይስ ምንድነው የሚለውን ሙሉ ለሙሉ ምርመራ ያደርግለታል ማለት ነው። ቀጥሎ የምናደርገው ምርመራ ማሞግራፊ ይባላል። እድሜያቸው ከ40 እና ከዛ በላይ ለሆኑ ሴቶች ጡት ካንሰር የመጀመሪያው ደረጃ ለማግኘት የምንጠቀምበት ምርመራ ማሞግራፊ ይባላል። እዚህ ሐኪሙ ያንን ምርመራ እያደረገ ወደሚቀጥለው ምርመራዎች ያደርጋል። ሌላኛውና ዋነኛው የምርመራው አይነት የሳምፕል መውሰድ ነው። የእባጭ ካንሰር ነው ወይስ አይደለም ወደሚለው ለመግባት ምርመራ ሳምፕል ይወሰዳል። በመርፌ ሊሆን ይችላል ወይ አንዳንድ ጊዜ እንደ ሁኔታው ከሱ ሳምፕል ወስደን ወደ ስነ ደዌ ሐኪሞች ጋር እንልክና የዛን ውጤት ካንሰር ነው ወይስ አይደለም የሚለውን የተረጋገጠ መረጃ ይዞ ይመጣል ማለት ነው። ስለዚህ እነዚህን ሁሉ አቀናጅተን የሐኪሙ የራሱ የሆነ ምርመራ በእጁ ይሆናል፣ በአይኑ አልትራሳውንድ፣ ማሞግራፍ እና ይሄ የመርፌ ሳምፕል ናሙና ምርመራ የጡት ካንሰሩን አይነቱን ጡት ካንሰር ነው ወይስ አይደለም የሚለውን ሙሉ ለሙሉ ይገልጹልናል ማለት ነው። የጡት ካንሰር ህክምና አማራጮች አጠቃላይ ስንዘረዝራቸው የመጀመሪያ አማራጩ ያው ኦፕሬሽን ነው። እንደሱ ከማድረጋችን በፊት ያው ሁሉም ካንሰር የራሱ ደረጃ አለው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እንደየደረጃው አይነት የየራሱ አይነት ህክምና አለው። ስለዚህ እንደ አጠቃላይ አማራጮች ስናየው የመጀመሪያ አማራጭ ኦፕሬሽን ነው። ኦፕሬሽኑ ጡቱን ሙሉ ለሙሉ ማስወገድ ወይ አንዳንዴ እንደ ሁኔታው ጡትና አካባቢውን በማስወገድ የህክምና አማራጭ የምንጠቀመው አንደኛው ኦፕሬሽን ነው። ሁለተኛው ከኦፕሬሽኑ በኋላ ወይ አንዳንዴ ከኦፕሬሽኑ በፊት ኬሞቴራፒ የምንለው በእንክብል በኪኒን ወይ አንዳንዴ በመርፌ በመጠቀም ሰውነት ላይ የተሰራጩ ካንሰር ሴሎችን ጡት ላይ ያለውን ካንሰር ለማኮምሸሽ የምንጠቀምበት አማራጭ ኬሞቴራፒ እንለዋለን። ሶስተኛው ደግሞ ጨረር ነው።
ጨረር ከኦፕሬሽኑ በኋላ እንዳይተካብን ወይ ሌላ ሰውነት ላይ የተሰራጨውን ለመሰብሰብ እንደ አማራጭ እንጠቀማለን። ሌላኛው ደግሞ ሆርሞናል ቴራፒ እንለዋለን። ቅድም እንዳልኩት ጡት ካንሰር ከሆርሞን ከኤስትሮጅን ሆርሞን ጋር ቀጥታ ግንኙነት ስላለው እሱን የምናስተካክልበት የህክምና አማራጭ ሆርሞናል ቴራፒ እንላቸዋለን ማለት ነው። ያው እኛ ሀገር ላይ እንደ አጠቃላይ እንደ መጀመሪያ አማራጭ የምንጠቀመው ይሄ ኦፕሬሽን ነው። ምክንያቱም ይሄ የጨረር የኬሞቴራፒ ወረፋው በጣም ከባድ ስለሆነ ብዙ ጊዜ እንደ መጀመሪያ አማራጭ እንጠቀመዋለን። ያንን ኦፕሬሽን ከተደረገ በኋላ ግን ብዙ ሴቶች ወይ ብዙ የካንሰር ታካሚዎች የሚሳሳቱት ስህተት ምንድነው? ከኦፕሬሽኑ የመጨረሻ በቃ አማራጭ ይቆጥሩትና የሚቀጥሉትን አማራጭ አለመውሰድ አለ። ስለዚህ ወዲያውኑ የዳኑ ያለቀ ይመስላቸዋል። ስለዚህ ሁሌ ኦፕሬሽን ከተደረገ በኋላ እንደየደረጃው አይነት ኬሞቴራፒ፣ ራዲዮቴራፒ ሊያስፈልግ ይችላል ለተወሰነ አመት ማለት ነው። ስለዚህ ከሚከታተሏቸው ሐኪም ጋር በመገናኘት ያንን የተከታተሉ የሚያስፈልገውን ኬሞቴራፒ፣ ራዲዮቴራፒ ሊሆን ይችላል፣ ሆርሞናል ቴራፒ በአግባቡ መውሰድ አለባቸው ማለት ነው። ስለዚህ እንደየደረጃው ስለሚላይ የሚያክማቸው የሚከታተላቸውን ሐኪም እየጠየቁ ይህንን አይነት ክትትል ማድረግ አለባቸው ማለት ነው። የጡት ካንሰር ብዙ ጊዜ ከመውለድ ጋር ምንም አይገናኝም። አንድ ሴት በአግባቡ ሕክምናውን ወስዳ የኬሞቴራፒ በአጠቃላይ የሚባለውን ጨርሳ ድናለች ተብሎ በሚታሰብበት ደረጃ ከደረሰች ከእርግዝና ጋር ምንም የሚያገናኘው ነገር የለም። እርግዛ ወልዳ አንዱ ጡት ስላላት በሌላኛው አጥብታ መቀጠል ትችላለች ማለት ነው። ዋናው ቁም ነገሩ ግን ምንድነው? ጡት ካንሰር የሚባለው በመጀመሪያ ደረጃ አግኝተን አትርፈን ያችን ሴት ለሚቀጥለው ህይወት ማዘጋጀት ነው። ምክንያቱም ቀደም እንደደረደርኩ ደረጃ አለው። አራተኛ ደረጃ ላይ የተገኘች ሴት የመኖር ቻንሷን የመዳን ቻንሷን አንደኛ ደረጃ በጣም ልዩነት አለው። ስለዚህ አንድ ሴት በመጀመሪያ ደረጃ ሊሆን ይችላል፣ በሁለተኛው ታክማ ድና ከጨረሰች እንደ ማንኛውም ሴት የማርገዝ ሙሉ ችሎታ አላት። ብዙውን ጊዜ አንድ ጡት ላይ ነው የመከሰት ቻንሱ፣ ግን እንደ ማንኛውም እንትን ሌላኛው ጡት ላይ ሊገኝ ይችላል። እንደ አይነታቸው አሁን ብዙ አይነት የጡት ካንሰር አይነቶች አሉ። እንደየ አይነታቸው ሁለቱም ጡት ላይ የሚከሰቱ ካንሰር አይነቶች አሉ። ስለዚህ አንድ ሴት ሁሌ አንድ ጡት ካንሰር አለብኝ ብላ ሕክምና ተቋም ስትሄድ ሌላኛው ጡት ሁሌ ይመረመራል፣ ግድ ነው። ያለበለዚያ አንደኛውን ሕክምና ጨርሰ ሌላኛው እንደ አዲስ እንዳይመጣብን ማለት ነው። ጡት ካንሰር ከሌላው ካንሰር የሚለየው ምንድነው? አሁን ባለው ሁኔታ ቅድም እንዳስረዳሁት በጣም በከፍተኛ ሁኔታ ስለሚገኝ ዓለም ላይም ከፍተኛ የሆነ ምርምር የሚደረግበት የካንሰር አይነት ነው። አዳዲስ የሆኑ ህክምና አይነቶች መጥተዋል፣ አዳዲስ የሆኑ እውቀቶች መጥተዋል። ስለዚህ አንጻራዊ ጡት ካንሰር የሚድን በሽታ ነው። ግን እሱ ነገር ለማድረግ ግን የመጀመሪያ ክራይቴሪያ የሚባለው ይሄንን በጥሩ ሰዓት ማግኘት። ቅድም እንዳልኩት ብዙ ሳይሰራጭ ሰውነት ላይ ሳይገባ ሳይዙ ትንሽ ሆኖ ጡት ካንሰር ከተገኘ ለምሳሌ በህክምና አጠራር ስቴጅ 1 ብረስት ካንሰር የምንለው የመዳን ቻንሱ እስከ 95% ይደርሳል። የህክምናው አይነት ተደርጓል። እኛ ሀገርና አጠቃላይ ባላደጉ ሀገር ላይ ከፍተኛ ችግሩ ይሄ ነው። ሀገራችን ላይ በተደረገው ጥናት ከ65 እስከ 75% የሚሆኑ የጡት ካንሰሮች የሚገኙት ከ3ኛ ደረጃ በላይ ህክምና ስለማይመጡ መጨረሻ ላይ ህመም የለውም ብለው ስለሚዘናጉ መጨረሻ ደረጃ ደርሰው እንደዚህ አይነት የመዳን ቻንሱ በጣም እየቀነሰብን ይመጣል። ግን እንዳልኩት ቅድም አንደኛ ደረጃ ላይ ተገኝቶ ግን የመዳን ቻንሱ እስከ 95% ይደርሳል። ስለዚህ እንደ ህክምና እንደ ሀገር እንደ ፖሊሲ ዋና ዓላማችን ምንድነው? ይሄ ጡት ካንሰርን በመጀመሪያ ደረጃ ሳይሰራጭ አግኝተነው አስፈላጊውን ህክምና አድርገን ይህን ካንሰር ማዳን ነው ማለት ነው። እዚህ ጡት ካንሰር ቅድም እንዳልኩት የመምጫ መንስኤዎች አሉት። ልክ እንደዛ የመከላከያ መንገዶችም አሉት። አንደኛ የመከላከያ መንገድ ላይፍ ስታይላችንን ማስተካከል፣ ተገቢ የሆነ እንቅስቃሴ ስፖርት መስራት በከፍተኛ ሁኔታ የፋትን ስለሚቀንስ ኤስትሮጂን ሆርሞን ይቀንሳል። የምንበላቸው ምግቦች አትክልት፣ ፍራፍሬ ማብዛት። ሌላኛው ደግሞ እናቶች በሚወልዱበት ሰዓት
በቂ የሆነ ጡት ማጥቢያ ጊዜ መስጠት። ምክንያቱም እርግዝና በሚኖርበት ሰዓት ቅድም እንዳልኩት የፔሪድ መጠን ይቀንሳል፣ ሲያጠቡም እንደዛው ይቀንሳል። ስለዚህ የጡት ካንሰር ተጋላጭነትን ይቀንሳል። ስለዚህ ብዙ ልጅ መውለድ ሊሆን ይችላል ወይም በቶሎ እድሜ እርግዝና መጀመር ጡት ካንሰርን ይከላከላል ማለት ነው። ሌላኛው ነገር ስክሪኒንግ ነው። እንደ አንደኛ የምንጠቀመው ምርመራ ቀድሞ ካንሰሩ ማግኘት። ስለዚህ ለዚህ የሚመከረው ምንድነው? ማንኛውም ሴት እድሜዋ 20 ከደረሰ በኋላ ራሷን ጡቷ መፈተሽ አለባት። መች ነው የምትፈትሸው? እንዴት ነው የሚፈትሸው? የሚለው እናብራራለን ማለት ነው። ስለዚህ አንድ ሴት 20 ዓመት ከሞላት በኋላ ሁሌ በየወሩ ራሷን ትፈትሻለች። መች ነው የምንፈትሸው? ፕሮግራም አድርጋ ምንድነው የምታደርገው? ፔሪየድ መጥቶ ከሄደ በ3ኛው ቀን ፔሪየድ ሲመጣ በባህሪው ጡት ይወጠራል፣ ህመም አለው፣ ለመፈተሽ አይመችም። ስለዚህ ልክ ፔሪየድ ካለቀ 3 ቀን በኋላ ጡቱ ወደ ኖርማል ስቴጅ ሲመጣ አንድ ሴት ራሷን በፊት ለፊት መስታወት ላይ ቆማ ታያለች። እብጠት ካለው የተለየ ለውጥ ካለ አንድ ታያለች። ሌላኛው እጇን ከአንገቷ በላይ ከፍ ታደርግና ሌላ ሰውነቷ ክፍል ላይ ይዛው ጡት ከስር በኩል ካለ እንደዛው ቼክ ታደርግ። ከዛ በኋላ በጀርባዋ ትንጋለልና በእጇ በራሷ ትፈትሻለች። የጓጎለ ያበጠ ለየት ያለ ነገር ካለ ወደ ሕክምና ተቋም መታ ያንን ምርመራ እናደርግላታለን ማለት ነው። ስለዚህ እንደዚህ በማድረግ ብቻ የጡት ካንሰር የማግኘት ቻንሳችንን ቅድም እንዳልኩት በ95% የማዳን ቻንሱን ጨምሯል። ሲፈትሹ ሌላ መርሳት የሌለባቸው ነገር ብብታቸውንም አብሮ ይፈትሻሉ። ግብታቸው ውስጥም ንፍፊት ሊኖር ስለሚችል ስለዚህ ማንኛውም እባጭ ካለ እነሱ መለየት አይችሉም ይሄ ነገር ካንሰር ነው ወይስ አይደለም። ስለዚህ የመጀመሪያ ስራቸው ምንድነው? ያህን ነገር ፈትሾ እባጭ ለየት ያለ እባጭ ካለ ቶሎ ወደ ሕክምና ተቋም መጣ። ቅድም እንዳብራራሁት እባጭ ሁሉ ካንሰር አይደለም። ሌላ ብዙ ምክንያቶች አሉ ጡት ላይ እባጭ ሊፈጥሩ የሚችሉ። ስለዚህ ማንኛውም እባጭ ሲያገኙ ከነሱ የሚፈጠረው ትልቁ ነገር እባጭ መኖሩን አለመኖሩን ቼክ ማድረግ። ልክ እንዳለ ወደ ሕክምና ተቋም ይመጡና አስፈላጊውን ምርመራ እናደርግላቸዋል። አልትራሳውንድ ሊሆን ይችላል፣ ቅድም እንዳልኩት የመርፌ ናሙና ምርመራ ሊሆን ይችላል። እንደዛ በማድረግ ወደ ሕክምና ተቋም መተን በሽታው ምን እንደሆነ እንለየዋለን ማለት ነው። ስለዚህ የመጀመሪያው አንደኛው መንገዳችን እሱ። ሌላኛው እድሜያቸው ከ40 ዓመትና ከዛ በላይ ለሆኑ አቅም ላላቸው ሴቶች ማሞግራም የሚባለውን በተወሰነ በየ5 ዓመቱ ሊሆን ይችላል ቼክ ማድረግ። እሱም እንደዚህ በጣም በትንሽ ደረጃ ባለው ካንሰሩን ስለሚለይልን ማለት ነው። እንደዚህ በማድረግ የጡት ካንሰር ተጋላጭነታችንን እንቀንሳለን። ሌላኛው ጡት ካንሰር ይዘንም በቶሎ አግኝተን አስፈላጊውን ሕክምና በጥሩ ሰዓት ማድረግ እንችላለን ማለት ነው። አጠቃላይ እንደ መልእክት ማስተላለፍ የምፈልገው ነገር ይሄ ጡት ካንሰር በማንኛውም እድሜ ይከሰታል። ግን እድሜያቸው 20 እና ከዛ በታች መከሰታቱ ዝቅተኛ ነው። ስለዚህ እባጭ ስላለ ብቻ ሁሌ ካንሰር ነው ብለን ማሰብ አይኖርብንም። ወደ ሕክምና ተቋም መተን ያን ነገር ማረጋገጥ ይኖርብናል። ሌላኛው ነገር ሁሌ ትኩረት እንዲሰጡ የምፈልገው ህመም እስኪኖረው አትጠብቁ። ጡት ካንሰር ህመም የሌለው እባጭ ነው። ስለዚህ ምንም አይነት እባጭ ይኑር ህመም ኖሮ አልኖሮ ወደ ሕክምና ተቋም መጥቶ አስፈላጊ ነው ሕክምና ማድረግ። ሌላኛው እንደ ምክር ሀሳብ የምናቀርበው የሕክምና አማራጮቹ እኛ ሀገር ባለው ሁኔታ ኦፕሬሽን የመጀመሪያ አማራጭ ነውና ካንሰር ሆኖ ከተረጋገጠ በኋላ ሳይደናገጡ ተስፋ ሳይቆርጡ አስፈላጊ የሆነ የኦፕሬሽን ሕክምና ቢያደርጉ ለመላው ህብረተሰቡ ማስተላለፍ እፈልጋለሁ። የዛሬው የአዲስ ሕይወት ፕሮግራማችን የተከታተላችሁትን ይመስል ነበር። በቀጣይ በሌላ ዝግጅት እስከምንገናኝ መልካም ጊዜ